እንደምን ከረማችሁ የቪዲዮአችን ተከታታዮች። በባለፈው ቪዲዮዎቻችን ላይ ዋትስ ሶሻል ኢንጂነሪንግ የሚለውን እና ዋትስ ፋየርዋል የሚለውን ተመልክተናል። በአሁኑ ቪዲዮ ደግሞ ቪፒኤን ወይንም ቨርቹዋል ፕራይቬት ኔትወርክ ሃው ዜይ ፕሮቴክት ዩር ዳታ ኤንድ ፕራይቬሲ ኦንላይን። ቨርቹዋል ፕራይቬት ኔትወርክ ምንድን ነው የሚለውን እንዴት ነው ዳታችንን ኦንላይን ዳታችንን ፕሮቴክት የምናደርገው እና ሴኪዩሪንግ ዩር ኢንተርኔት ኮኔክሽን ኢን ኮኔክትድ ወርልድ፣ ኮኔክትድ በሆነው ወርልድ እንዴት ነው ዳታችንን እና የኢንተርኔት ኮኔክሽናችንን ሴኪዩር የምናደርገው የሚለውን እንመለከታለን። ከዚህ በሚቀጥለው ስላይድ ላይ ለማየት የምንሞክረው ዋት ኢዝ ቪፒኤን ቨርቹዋል ፕራይቬት ኔትወርክ የሚለውን ሃው ቪፒኤንስ ወርክ ቤዚክ ሜካኒዝም እናያለን። ኪ ቤኔፊት ኦፍ ዩዚንግ ቪፒኤን፣ ኮመን ዩዝ ኬስ እናያለን። ሪሞት ወርክ አለ፣ ስትሪሚንግ አለ፣ ፕራይቬት አለ። ቪፒኤን ቨርሰስ ፕሮክሲ ዋት ኢዝ ዘ ዲፍረንስ የሚለው እናያለን። ፖቴንሻል ድሮባክ እና ሊሚቴሽን የቪፒኤንን እናያለን። ቹዚንግ ዘ ራይት ቪፒኤን ፕሮቫይደር እና ቪፒኤን ሌጋል ኤቲካል ኮንሲደሬሽን የሚሉትን እነዚህን ብሎ እንመለከታለን ማለት ነው። ዋት ኢዝ ቪፒኤን የሚለውን ስንመለከት VPN, which stands for Virtual Private Network, establish a digital connection between your computer and a remote server owned by a VPN provider. VPN ሰርቪስ ፕሮቫይደሮች አሉ፣ እንመለከተዋለን ወደፊት። በመሆኑም ይሄ VPN ምንድን ነው የሚያደርገው? በእኛ ኮምፒውተር እና እነዚህ ሰርቪስ ፕሮቫይድ በሚያደርጉት ሰርቨር፣ በእነሱ ሰርቨር እና በእኛ ኮምፒውተር መካከል ኮኔክሽን ክሬኤት ያደርግልናል ማለት ነው። ክሬቲንግ ፖይንት ቱ ፖይንት ተነል፣ ፖይንት ቱ ፖይንት ተነል ክሬት ያደርጋል። ምንድን ነው ተነል የሚለውን ስናይ ተነል ኢዝ ኤ ሴኪዩር ኢንክሪፕትድ ባስ ዛት ዩር ኢንተርኔት ትራፊክ ትራቭል ትሩ። የእኛ ኢንተርኔት ትራፊካችን ማንኛውንም ኢንተርኔት ላይ የምንጠቀመውን ሰርቪስ ማለት ነው ኢንክሪፕትድ ይሆናል፣ ለሌላ ሰው አይነበብም ማለት ነው። ኢትስ ካይንድ ኦፍ ላይክ ኤ ፕራይቬት ሃይዌይ፣ ልክ እንደ ራሳችን ፕራይቬት ሃይዌይ ኢንሳይድ ዘ ፐብሊክ ኢንተርኔት። ፐብሊክ ኢንተርኔት አለ፣ በዛ ፐብሊክ ኢንተርኔት ውስጥ ልክ የራሳችን ፕራይቬት ሃይዌይ እንዳለን አይነት ነው ማለት ነው። ዛት ኢንክሪፕትስ ዩር ፐርሰናል ዳታ፣ ፐርሰናል ዳታችን ኢንክሪፕት ያደርግናል። ማስክ ዩር አይፒ አድሬስ፣ አይፒ አድሬሳችን እያንዳንዱ ኮምፒውተር አይፒ አድሬስ አለው ብለናል ባለፈው ስንመለከት። በመሆኑ ያንን አይፒ አድሬሳችንን ማስክ ያደርግልናል ማለት ነው። ማለትም ሃይድ ያደርገዋል። this ensures your online experience are private, protected and more secure። ይህም ምንድነው ኢንሹር የሚያደርግልን? ኦንላይን ኤክስፒሪየንሳችንን ፕራይቬት ግላዊ ያደርገዋል፣ ፕሮቴክትድ የተጠበቀ ነው እና ሞር ሴኪዩር ይሆናል ማለት ነው። ተርሞቹን ከለያየነውን ስንተነትናቸው ቨርቹዋል ስንል ምንድነው? ኖ ፊዚካል ኬብል አር ኢንቮልቭድ ዜር ኢዝ ኤ ተነል ብለናል፣ ቢትዊን አወር ኮምፒውተር ኤንድ ሰርቨር ብለናል። ስለዚህ ግን ያ ኮኔክሽን ክሬኤት ሲሆን ፊዚካሊ ምንም ኬብል የለም፣ ቨርቹዋል ነው ማለት ነው። ኖ ፊዚካል ኬብል አር ኢንቮልቭድ። ፕራይቬት ደግሞ የምንለው ኖ ዋን ኤልስ ካን ሲ ዩር ዳታ ኦር ብራውዚንግ አክቲቪቲ። ማንም ሰው እኛ ብራውዝ የምናደርገውን ኦንላይን ሰርች የምናደርገውን ነገር ማንም ሰው አይመለከተውም ማለት ነው። ፕራይቬት ማለት ነው። ኔትወርክ ደግሞ ስንል ዲቫይስስ ዩር ኮምፒውተር፣ ለምሳሌ ኮምፒውተራችን እና በቪፒኤን ሰርቨር አለ፣ ወርክ ቱጌዘር ቱ ሜንቴን አንስታብሊሽድ ሊንክ በመሆኑ ኔትወርክድ ነው ማለት ነው። we should use a VPN ብለን ስናይ for anyone seeking a safer and more secure online experience. Extremely great VPN protects its user by encrypting their data and masking their IP address, leaving their browser history and location untraceable. ምንድነው? ማንኛውም ሰው ሴፍ የሆነ የኦንላይን ኤክስፒሪየንስ የሚፈልግ ቪፒኤን መጠቀም ኢትስ ግሬት ነው ማለት ነው። ምክንያቱም it protects the user by encrypting their data, ዳታችንን ኢንክሪፕት ያደርግልናል። ማስኪንግ their IP address፣ IP አድሬሳችንን ከላይ እንዳየነው ሃይድ ያደርገዋል። ሊቪንግ ብራውዚንግ ሂስትሪ ኤንድ ሎኬሽን አንትራቸብል፣ የት ሆነን ሁሉ ያንን ሰርቪስ እንደምንጠቀም
ማወቅ አይቻልም ማለት ነው። አኖኒሚቲ ነው። ኖት ቢ አይደንቲፋይድ ባይ ኔም ኦር ሪሜኒንግ አንኖን ቱ አዘርስ። ሌሎች ሰዎች የት ሆነን ያንን ነገር አክሰስ እንደምናደርግ ሊያውቁ አይችሉም ማለት ነው። ኢፍ ዩ ዩዝ ኤ ቪፒኤን ኮኔክሽን ማለት ነው። አላውስ ፎር ግሬት ፕራይቬሲ። ይህም በመሆኑ ፕራይቬሲያችን የተጠበቀ ነው ማለት ነው። ቪፒኤን መጠቀማችን ብዙ ጠቀሜታ አለው። ለምሳሌ ሴንሲቲቭ ዳታ፣ ወርክ ኢሜይል፣ ፔመንት ኢንፎርሜሽን ቢሆን የስራ ኢሜይል ቢሆን ወይም ደግሞ ክፍያ ኦንላይን የምናደርግ ቢሆን የምንፈጽም ቢሆን this information is trackable and easily exploit especially on a public network. ፐብሊክ ኔትወርክ ከሆነ የምንጠቀመው እነዚህ ዳታዎች በቀላሉ ሊገኙ ይችላሉ ማለት ነው። anyone who has access to the network፣ ማንኛውም የኔትወርኩ አክሰስ ያለው ሰው በቀላሉ ዳታችንን አክሰስ ሊያደርገው ይችላል። ላይክ ሃከርሶች ማለት ነው። ኦር ኢቨን ዩር ኢንተርኔት ሰርቪስ ፕሮቫይደር አይኤስፒ ኢንተርኔት ሰርቪስ ፕሮቫይደር አሉ አይደለም፣ እነሱም ዳታዎቻችንን ሊመለከቱ ይችላሉ ማለት ነው። ነገር ግን ቪፒኤንን ከተጠቀምነው ኢንክሪፕሽን ኪ ከሌለን በስተቀር ኢንክሪፕሽን ኪ ያለው ሰው ብቻ ነው ያንን ዳታ ዲክሪፕት አድርጎ ማየት የሚችለው ማለት። ስለዚህ ብዙ ቤኔፊቶች ይሰጠናል ቪፒኤንን መጠቀም። ሌላኛው ቪፒኤንን የሚጠቀሙት ወርክ ፍሮም ሆም ነው። ቱዴይ ሪሞት ወርክ ኢዝ ሞር ዋይድስፕሬድ ዛን ኤቨር ቢፎር። With a VPN, remote workers can access company resources over a private connection from anywhere, so long as they are able to get online. በአሁኑ ሰዓት አብዛኛው ስራ ከወርክ ፍሮም ሆም ሆኗል ማለት ነው። የግድ ቢሮ ውስጥ ሆኖ መስራት አይጠበቅበትም፣ የማይጠበቅበት ሴናሪዮ አለ ማለት ነው። በዛ ሰዓት ምንድነው ቪፒኤንን ይጠቀማሉ ማለት ነው። ያንን ቪፒኤን ተጠቅመው የካምፓኒ ዳታዎች ወይም ያው ማንኛውም ሪሶርሶችን አክሰስ ማድረግ ይችላሉ። አስሎንጋ ዛሬ ብል ቱ ጌት ኦንላይን እስከሆኑ ድረስ ቪፒኤን ተጠቅመው የካምፓኒውን ሪሶርስ አክሰስ ማድረግ ይችላሉ። ዚስ ፕሮቫይድስ ኤምፕሎይ ዊዝ ኤ ግሬተር ሴንስ ኦፍ ፍሌክሲቢሊቲ፣ ለሰራተኛው ፍሌክሲቢሊቲ ይሰጣል። አት ዘ ሴም ታይም ደግሞ ኢንሹሪንግ ዛት ካምፓኒ ዳታ ሪሜን ፕሮቴክትድ ኤንድ ሴኪዩር፣ አት ዘ ሴም ታይም ደግሞ ለካምፓኒው ዳታ ፕሮቴክትድ ይሆንና ሴኪዩር ይሆናል ማለት ነው። ኢቨን ኦን ፐብሊክ ዋይፋይ ኔትወርክ ማለት ነው። ቪፒኤን ተጠቅመን ኮርፖሬት ዳታዎችን አክሰስ ማድረግ እንችላለን። ሃው ዳዝ ቪፒኤን ወርክ የሚለውን ስናይ ቪፒኤን hides your IP address by letting the network redirected it through a specially configured remote server run by a VPN host. እንዴት ነው የሚሆነው? ቪፒኤኑ አይፒ አድሬሳችንን ሃይድ ያደርገዋል፣ ከዛም ሪዳይሬክት ያደርገዋል ወደ ስፔሻል የሆነ ኮንፊገርድ ሪሞት ሰርቨር አለ፣ ወደዛ ሪዳይሬክት ያደርገዋል። This means that if you surf online with a VPN, the VPN server became the source of your data. በመሆኑ ኦንላይን ሰርፍ ስናደርግ ቪፒኤን ሰርቨሩ ነው ሶርስ ኦፍ አወር ዳታ የሚሆነው ማለት ነው። This means your internet service provider ወይንም ደግሞ other third parties cannot see which website you visit or what data፣ የትኛውን ዳታ እና የትኛውን ዌብሳይት እንዳየን ኢንተርኔት ሰርቪስ ፕሮቫይደሮችን አያውቁትም ማለት ነው። you send and receive online፣ የትኛውን ዳታ ነው ሴንድ ያደረጋችሁት ሪሲቭ ያደረጋችሁት የሚለውን ሁሉ ነገር ኢንተርኔት ሰርቪስ ፕሮቫይደርም ሆኖ ሰርድ ፓርቲዎች አያውቁትም ማለት ነው። A VPN works like a filter that turns all your data into something that is unreadable or ununderstandable. Even if someone were to get their hands on your data, it would be useless. በመሆኑም ድንገት እንኳን ሀገሮች እጅ ቢገባ ዳታው አንአንደርስታንደብል ነው፣ በቃ ኢንክሪፕትድ ነው ማለት ነው። ኪ ኖሯቸው እስከሌላቸው ጊዜ ድረስ ያንን ዳታ ማንበብ ወይንም ደግሞ አንደርስታንድ ሊያደርጉት አይችሉም ማለት። ስለዚህ ብዙ ጠቀሜታ አለው ማለት ነው ቪፒኤን መጠቀም። ኢንክሪፕሽን ብለናል። ኢንክሪፕሽን ምንድነው ብለን ስንል when you connect to a VPN, your device creates a secure encrypted channel between you and the VPN server. በእኛ ኮምፒውተር እና በቪፒኤን ሰርቨር መካከል
ኢንክሪፕትድ የሆነ ተነል ላይክ ፕራይቬት ሃይዌይ ብለናል ክሬት ያደርጋል። This scrambles your internet traffic so that anyone trying to intercept it will only see a bunch of unreadable code. በቃ ምንም አይገባም ማለት ነው። ብናየው የማይገባ ቋንቋ ይሆናል ማለት ነው። የማይገባ ፊደል ነው። IP address masking ብለናል። The VPN also masks your real IP address የሪል የሆነው ትክክለኛውን የኛን የኮምፒውተራችን IP address ማስክ ያደርግና ወይንም ሃይድ ያደርግና replace it with IP address of the VPN server በVPN ሰርቨሩ IP address replace ያደርገዋል። This makes it hard for websites and third parties to track your browsing activities or identify your location. የት ሆነን ነው ከላይ እንዳየነው ሎኬሽናችንን እና ብራውዚንግ አክቲቪቲያችንን ይደብቅልናል ማለት ነው። ኮመን ዩዝ ኬስ ብናይ let's say you are at your favorite coffee shop sipping on a coffee and using their free Wi-Fi to check your email and maybe do some online shopping. አንድ ቡና መሸጫ ሱቅ ውስጥ ተቀምጠን ካፌ ቡናችንን እየጠጣን የእነሱ ፍሪ ዋይፋይ አለ ብለን ኮኔክት አድርገን ኢሜይላችንን ወይንም ደግሞ ኦንላይን ሾፒንግ ለማድረግ ብንሞክር ቪፒኤን ሳንጠቀም ማለት ነው ምንድነው ሊሆን የሚችለው ወይንም የሚያስከትለው without a VPN the coffee shop Wi-Fi is public and unencrypted which means anyone on the same network, a hacker with simple tools could potentially intercept your data like a login credential or credit card info, see which website you are visiting, impersonate a trusted site via a fake hotspot, or man in the middle attack. VPN ካልተጠቀመ እዛ ኮፊ ሾፕ ውስጥ ያለው ሰው አንድ አይነት ዋይፋይ ነው የሚጠቀመው ቪፒኤን አይደለም ፐብሊክ ዋይፋይ ነው በመሆኑ ሲምፕል የሆኑ ቱሎችን በመጠቀም እዛ ውስጥ ሀከሮች ካሉ ኢንተርሴፕት ዩር ዳታ ላይክ ሎጊን ክሬደንሻል ዩዘር ኔማችንን ፓስወርዳችንን ክሬዲት ካርድ ኢንፎርሜሽናችንን የትኛውን ዊች ዌብሳይት ዩ አር ቪዚቲንግ የትኛውን ዌብሳይት እንዳየን impersonate a trusted site via a fake hotspot or man in the middle attack. ፌክ የሆነ ሆትስፖት እንድንጠቀም ያደርጉንና ወይንም ደግሞ man in the middle የሆነ አታክ እናያቸዋለን። ከዚህ በመቀጠል እነሱን ተጠቅመው የኛን ኢንፎርሜሽን አክሰስ ያደርጋሉ ማለት ነው ቪፒኤን ካልተጠቀመ። ከላይ ፌክ ሆትስፖት ብለናል። ለምሳሌ ኢቪል ትዊን አታክ የሚባል አለ። ይሄ ምንድነው? ፌክ ሆትስፖት ይጠቀማሉ። what it is the attacker set up a Wi-Fi network with the name similar to a real one like coffee shop Wi-Fi free ትክክለኛው የዛ የካፌው ዋይፋይ ሳይሆን እነሱ ፌክ የሆነ ሆትስፖት ክሬት ያደርጋሉ። ስሙንም ለምሳሌ ኮፊ ሾፕ አንደርስኮር ዋይፋይ አንደርስኮር ፍሪ ይሆናል። እኛ ደግሞ ያው ሳናስበው ማለት ነው የነሱ የትክክለኛው ነው ሌጂቲሜት ነው ብለን ኮኔክት እናደርጋለን። በዛ ሰዓት how it works victim connects thinking it's a legitimate ቪክቲሙ የሆነው ወይም ማለት ትክክል ነው ብለን እኛ የምንጠቀመው ሰዎች ሌጂቲሜት ነው ወይንም ህጋዊ ነው ብለን ዋይፋዩን እንገምትና ኮኔክት እናደርጋለን ማለት ነው። በዛ ሰዓት the attacker can intercept their data if it's not encrypted via HTTP ከዚህ ባለፈው ባየናቸው ቪዲዮዎች ሁልጊዜ ይሄኛው HTTP ሳይሆን HTTPS የሚለውን ፕሮቴክትድ የሆነውን መጠቀም አለብን። ነገር ግን አሁን እነሱ via HTTP የኛን ዳታዎቻችን ኢንክሪፕት ካልሆነ ያገኙታል ማለት ነው። በመሆኑም ጎሉ ምንድነው? ሃርቨስት ክሬደንሻል ሴሽን ቶክን ኦር ኢንጀክት ማሊሺየስ ኮንቴንት። ለምሳሌ ዛ ኤችቲቲፒ የተባለው ሊንኩ ላይ ማሊሺየስ የሆነ ኮንቴንትን እዛ ውስጥ ያስቀምጡና ማልዌር አይነት ነገሮችን ልክ እኛ ክሊክ ስናደርግ
የኛን ዳታ ሁሉ አክሰስ አድርጎ ወደ እነሱ ሪዳይሬክት የሚያደርግበት ሚንስ ክሬት ያደርጋሉ ማለት ነው። በመሆኑም ማንኛውም ኮፊ ሾፕስ ተጠቅመን ዋይፋይን ኮኔክት ስናደርግ አቴንሽን መውሰድ አለብን ማለት ነው። በመሆኑም when you connect to a VPN, it creates a secure encrypted tunnel between your device and the VPN server. በመሆኑም VPN ስንጠቀም secure የሆነ encrypted የሆነ tunnel between our device and a VPN server will be created. Even though you are using the coffee shop Wi-Fi, no one else on the network can see your data. coffee shop የሆነ ኮፊ ሾፕ ውስጥ ዋይፋይ ብንጠቀም ቪፒኤን ተጠቅመን ከሆነ ኢንስቴድ ኦፍ ፐብሊክ ዋይፋይ ዳታችንን ማንም ሰው አክሰስ ላያደርገው ነው ማለት ነው። ኢትስ ላይክ ዊስፐሪንግ secrets directly into someone's ear while everyone else just see you are moving your lips. They know you are talking but not what you are saying. ልክ ለምሳሌ ለአንድ ሰው ሚስጥር ስንነግር በጆሮ እንላለን። ልክ እንደዛ አንደበታችን እንደሚንቀሳቀስ ያሉ ነገር ግን ለዛ ሰው ምን እንደነገረን አያውቁም ማለት ነው። በዛ ሴናሪዮ መውሰድ እንችላለን። The VPN also hides your IP address, making your browsing more anonymous ማለት ነው። ማንም ሰው አኖኒመስ ነው እከሌ ነው ብሎ በስማችን አይደንቲፋይ ማድረግ አይችልም ማለት ነው። ከላይ ያየናቸውን ሪስኮችን አቮይድ ለማድረግ ቪፒኤን ብንጠቀም ጥሩ ነው። ለምሳሌ ፓኬት ስኒፊንግ አንድ አታከር ሊያደርግ ቢሞክር ዩዝለስ ነው ቢኮዝ ዳታ ኢዝ ኢንክሪፕትድ ነው። ኤምአይቲኤም ወይንም ደግሞ ማንን ኢን ዘ ሚድል የሚለው አታክ ማች ሃርደር ነው ስፔሻሊ ኢፍ ዘ አታከር ካንኖት ብሬክ ዘ ቪፒኤን ኢንክሪፕሽን። ኢቭል ትዊን አታክ ከላይ እንዳየናቸው ፌክ ሆትስፖት ክሬት እንደሚያደርጉት ለስ ኢፌክቲቭ ነው ኢፍ ዊ ዩዝ ኤ ቪፒኤን ኮኔክሽን ማለት ነው። አስ ሎንግ አስ ዩዘር ቼክ ሰርቲፊኬት ዋርኒንግ ያገኝ ስለምን አገኝ ማለት ነው ከቪፒኤን ሰርቨር ፕሮቫይደሮች and do not bypass them. So when you look at the advantage of using a VPN, privacy and security ነው ማለት ነው. Since your data is encrypted, even if someone intercepts it, they will not be able to read it without the encryption key. Unless encryption key እስከሌላቸው ጊዜ ድረስ ዳታዎቹን ምንም ሊገባቸው አይችልም ማለት ነው። This help protect your sensitive information like password, email, banking details, especially when you are using a public Wi-Fi ማለት ነው። ፐብሊክ ዋይፋይን ከተጠቀም እነዚህ ሁሉ አት ሪስክ ናቸው። Instead, if we use a VPN connection, all our data and data privacy and security is secure ማለት ነው። Another advantage of using a VPN, internet service provider የኢንተርኔት ሰርቪስን አገልግሎት የሚሰጡን ኢንተርኔት ሰርቪስ ፕሮቫይደሮች log and track your browsing history through your device unique IP address. የኛን ዩኒክ አይፒ አድሬስ የዲቫይሳችንን በዛ አማካይነት ምን ብራውዝ እንዳደረገ ቼክ ማድረግ ይችላሉ ማለት ነው። This information could potentially be sold to third-party advertisement and given to the government. ለመንግስት ሊሰጡ ይችላሉ እነዚህ ኢንተርኔት ሰርቪስ ፕሮቫይደሮች ወይንም ደግሞ አድቨርታይዚንግ ካምፓኒስን ሊሰጡ ይችላሉ የኛን ፐርሰናል ዳታ ማለት ነው። It's left vulnerable in the face of security compromise. ስለዚህ ሴኩሪቲያችን ኮምፕሮማይዝ ነው ማለት ነው፣ ተጋላጭ ነው ማለት ነው። Therefore, by routing to a remote VPN server instead of your ISP server, a VPN masks your IP address, prevents ISP tracking, and keeps your personal data private. በመሆኑ VPN ብንጠቀም አይፒያችን ማስክ ሆኗል፣ አኖኒመስ ነው። በመሆኑ ማንም ሰው የኛን ኦንላይን አክሰስ ያደረግነውን ነገር ማንም ሎግ ሊያደርግ አይችልም። it keeps personal data private ነው ማለት ነው። On today's world, there are a wide variety of VPNs for computers, mobile, available for professional and personal. በአሁኑ ጊዜ የተለያዩ አይነት ቪፒኤኖች አሉ ለኮምፒውተር፣
ወይም ደግሞ ለሞባይል ፎር ፕሮፌሽናልስ ወይም ደግሞ ለግል ለመጠቀም ማለት ነው። Let's look at the type of VPN connection. VPN type, description, common use case, key feature. If we look at the VPN type, the one a remote access VPN. Its description is a remote access VPN is a type of VPN that allows users to securely connect to a private network, like a company's internal network from a remote location, such as from home, a hotel, or a coffee shop. Common use case, employee working remotely. Key feature requires VPN client, encrypts traffic. Remote access VPN የምንለው ለምሳሌ ያው ስሙም እንደሚጠቁመው ኢትስ ሪሞት አክሰስ ቪፒኤን ነው። ለምሳሌ ሰራተኞች ከሪሞት ሆነው ከቤት ሆነው ሲሰሩ ይህንን ካይንድ ኦፍ ቪፒኤን ተጠቅመው ነው አክሰስ የድርጅቱን የካምፓኒውን ኮርፖሬት ሪሶርስ አክሰስ የሚያደርጉት ማለት ነው። ኪ ፊውቸሩ ኢትስ ሪኳየር ቪፒኤን ክላይንት እና ኢንክሪፕትድ የሆነ ትራፊክን ይጠይቃል ማለት ነው። ከላይ ቪፒኤን ክላይንት ያስፈልገን ብለናል። ዋትስ ቪፒኤን ክላይንት የሚለውን ስንመለከት ቪፒኤን ክላይንት ኢዝ a software application that allow a user device to connect securely to a VPN server. It manages the connection, handles encryption, and provide an interface to enable or disable the VPN. ይሄ ቪፒኤን ክላይንት ምንድነው የሚያደርገው? It's an application ነው፣ software application ነው። It allows user device to connect securely to a VPN server. ከቪፒኤን ሰርቨሩ ጋር ኮኔክት ለማድረግ ያግዛል ማለት ነው። It manages the connection, handle encryption, handle ያደርጋል and provide an interface create ያደርጋል ማለት ነው። either to enable or disable the VPN ማለት ነው። What does a VPN client do? Authenticate the user, authenticate ያደርጋል። establish a secure tunnel, secure የሆነ tunnel create ያደርጋል with encryption between our device and the VPN server, routes all or selected internet traffic through the VPN server ማለት ነው። How it works this VPN client. User open a VPN client. VPN clientን ዩዘሩ ተጠቃሚ ኦፕን ያደርጋል። ኢንተር ክሬደንሻችንን እናስገባለን። ዩዘር ኔም ኦር ፓስወርድ or use a certificate. Client connects to the VPN server or gateway. A secure encrypted channel is established ይሆናል። At that point, all traffic is now routed through the VPN server ማለት ነው። VPN ዳታችንን ኢንክሪፕት ያደርጋል ብለናል። How we convert this encrypted data back into its original ወይም readable form የሚለውን ብናይ, here is how it works. Encryption scrambles plain data like a message or a file into ciphertext using a key or algorithm. Algorithm ተጠቅመን or a key we can encrypt it so no one can understand it without a permission. ፈቃድ ያለው ሰው ብቻ ነው ያንን ዳታ አክሰስ የሚያደርገው። እንዴት ነው how we can decrypt የምናደርገው ደግሞ? Deciphering or decrypting is the reverse ነው። The reverse of encryption is a decryption ማለት ነው። It takes that ciphertext and unscrambles it back into its original understandable form using a decryption key. ኪ ተጠቅሞ ያንን ኢንክሪፕትድ የሆነ ዳታ ወደ ትክክለኛው ኦሪጂናል ዳታ ዲክሪፕት ያደርገዋል ማለት ነው። If we look at an example on how to convert encrypted data back into its original readable form. Example, original message like meet me at 9 ቢሆን encrypt cipher text እንደዚህ ይሆናል ማለት ነው። የሆነ እዚህ ጋር እንደጻፍ ነው እንደዚህ like xg #29 1 at bp7 ምናምን ሊሆን ይችላል። It's decrypting message ዲክሪፕት ስናደርገው ኦሪጂናል ወደ ኦሪጂናል ነው አይደል የምንመልሰው። በመሆኑ meet me at 9 ይሆናል። only if you have right key ካለን ብቻ ነው ግን ይሄንን ዳታ ዲክሪፕት አድርገን ኦሪጂናል ሜሴጅ ማየት የምንችለው ማለት ነው። so in short, encryption is hiding the message, deciphering or
decrypting is reversing or showing of the message with the right tools ማለት ነው። What's a DNS? DNS domain name system ነው። It's like the phone book of ለኢንተርኔት ልክ እንደ phone book ማለት ነው። If for example www.netflix.com your device cannot understand that name ዲቫይሳችን ያንን አሁን www.netflix.com የሚለው አንደርስታንድ አያደርገውም። So what it does our computer is it asks a DNS server to translate that name into an IP address. ወደ IP አድሬስ እንዲቀይርለት DNSን ኮሚኒኬት ያደርገዋል ማለት ነው። ስለዚህ DNS domain name system it converts such a name into an IP address ማለት ነው. That's understandable by our devices. So it knows where to connect. Once it understands and gets the IP address, so it knows where to connect. By default, your device usually uses the internet service provider. ሌላው ምንድን ነው? By default ዲቫይሳችን የሚጠቀመው የኢንተርኔት ሰርቪስ ፕሮቫይደር ነው አስ ኤ ጌትዌይ ማለት ነው። ISP DNS server to make that lookup ያንን DNS server to make that lookup ማለት ነው። DNS without a VPN. Even if you are on a secure site HTTPS, your DNS request can still be visible to your ISP or anyone monitoring your network. DNS without a VPN ስንጠቀም even HTTPS የሆነ secure ሳይት ብንጠቀም ኢንተርኔት ሰርቪስ ፕሮቫይደራችን ወይም ደግሞ ኤኒዋን ኔትወርካችን ሞኒተር የሚያደርገው ቼክ ሊያደርገው ይችላል ማለት ነው። ቪዚብል ነው ማለት ነው። this means someone could see ምን አይነት ዌብሳይት ነው ቪዚት የምናደርገው የሚለው ሊያዩ ይችላሉ። even if they cannot see what you are doing on them ምን በዛ ላይ ምን እያደረግን ያለውን ባያውቁም እንኳን ምን አይነት ዌብሳይት ቼክ እያደረግ እንደሆነ ሊያውቁ ይችላሉ ማለት ነው። in a coffee shop scenario a hacker on the same Wi-Fi could potentially intercept your DNS DNSችን ኢንተርሴፕት ሊያደርጉ ይችላሉ ማለት ነው። on this coffee shop ተቀምጠን the same Wi-Fi ከተጠቀምን so requests and direct you to fake site ያንን በማድረግ ፌክ ሆነ ዌብሳይት ላይ ሪዳይሬክት ያደርገናል። ይሄም ኮል DNS ስፑፊንግ ወይም DNS ሃይጃኪንግ ይባላል ማለት ነው። ዲቫይሳችን ባይ ዲፎልት የኢንተርኔት ሰርቪስ ፕሮቫይደር ነው የሚጠቀመው ብለናል አይደል? When you use a good VPN instead, your DNS requests are sent through the encrypted VPN tunnel ነው. Instead of going directly to your ISP, instead of directly go to the internet service provider, if you use a VPN, our DNS requests are sent through the encrypted VPN tunnel. Many VPN use their own private DNS server, so your lookups stay private. Lookup-ችን still remain private ማለት ነው. This prevents DNS leak, tracking and spoofing ማለት ነው. With a VPN, both your website traffic and the DNS queries are encrypted and hidden from prying eyes. ስለዚህ ከሰላዮች ከሀከሮች በጠቅላላ የተጠበቀ ይሆናል ማለት ነው። In this process, the VPN server role ምንድነው? Encryption of data. When you're connected to a VPN, your device sends a data like a web request to the VPN server. First, the VPN server encrypts the data before it's transmitted over the internet. ወደ ኢንተርኔት ትራንስሚት ከመሆኑ በፊት VPN server ዳታችን ኢንክሪፕት ያደርጋል። This ensures that anyone snooping of the network, like hackers, your ISP internet service providerዎችም ቢሆኑ even a public Wi-Fi provider cannot read or intercept your data ማለት ነው። ስለዚህ በጣም ጠቃሚ ነው ማለት ነው። ሌላኛው ያው
በተደጋጋሚ አይተነዋል። ሃይዲንግ ዩር አይፒ አድሬስ ነው። once one of the key function of a VPN server is to mask your real IP address when you are connecting to the internet via a VPN. ተደጋግመነዋል ይሄንን። Your device appears to have the IP address of the VPN server instead of your real one. This helps maintaining your privacy and can also bypass geo restriction because the server may be located in a different country. እዚህ ጋር ኢምፖርታንት ነገር ምንድነው? ባይፓስ ጂኦ ሪስትሪክሽን በአንዳንድ ሀገሮች አንዳንድ ዌብሳይቶች ሪስትሪክትድ የሆኑ ናቸው ማለት ነው። ስለዚህ ያንን ሪስትሪክሽን ፓስ ማድረግ ያስችለናል ማለት ነው። VPN በመጠቀም routing traffic. Once your data is encrypted, the VPN server forwards your request to the internet. It acts as a middleman between your device and the website or services you are accessing. በመሆኑ ልክ እንደ ሚድልማን ሆኖ በእኛና አክሰስ በምናደርገው መሀል ይጫወታል ማለት ነው ትልቅ ሚና። When the server receives a response like a website loading, unencrypts the data and sends back to your device ማለት ነው። This ensures that your actual location and data are protected from prying eyes. ሌላኛው ሰርቪሱ አውተንቲኬሽን ነው። Most remote VPN uses username and password certificate or 2FA multi-factor authentication to ensure only authorized user can connect. አውተንቲኬሽን ይጠይቀናል ማለት ነው። ያንን ስንሰጥ ብቻ ነው እኛ ትክክለኛ ሰዎች መሆናችንን ማለት ዘራይት አክሰስ ያለው ግለሰብ መሆናችንን ለዛ ሰርቪስ ቼክ አድርጎ አውተንቲኬት ካደረገ በኋላ ነው ሰርቪሱን የሚሰጠን በመሆኑ ግን አንዱ ጠቀሜታ ነው ማለት ነው። ሌላኛው የቪፒኤን ሰርቪስ ደግሞ bypassing censorship and geo restriction. Many VPN servers are located in different countries, so you can use them to bypass censorship or geo-blocked content. አንዳንድ ኮንቴንቶች አንዳንድ ሀገሮች ላይ ብሎክድ ናቸው። ስለዚህ እነዚህ VPN ሰርቨሮች ደግሞ ሎኬትድ የሆኑ በየተለያየ ሀገር ነው። በመሆኑ የኛን አይፒ ሪል አይፒ አድሬሳችንን ሃይድ ያደርገዋል ብለናል አይደል? የሰርቨሩን አይፒ አድሬስ ነው አክሰስ የሚያደርገው። በመሆኑም እኛ ለምሳሌ አውሮፓ ውስጥ ተቀምጠን አሜሪካ ያለ ሰርቪስ ለመጠቀም እንችላለን or anywhere አፍሪካ ለመጠቀም እንችላለን ማለት ነው። If you are in a region where access to certain websites or services is restricted, like Netflix content in different countries, the VPN server can make it appear as though you are browsing from a location where those restrictions do not apply. ለምሳሌ ኔትፍሊክስ ኮንቴንት የሚከለክሉ ሀገሮች አሉ። በመሆኑ እኛ ይሄንን ሪስትሪክሽን ያለበት ጂኦ ሎኬሽን ላይ ተቀምጠን ቪፒኤን ሰርቨርን ተጠቅመን ልክ እዛ እንዳለን ሪስትሪክሽን የሌለበት አገር ላይ እንዳለን ሆነ አኖኒመስ ኪ አይፒ አድሬሳችን ሃይድ ስለሚሆን መጠቀም እንችላለን ማለት ነው። ቪፒኤን ሰርቨር ላይክ እንደ ሚድልማን ሆኖ ነው ሰርቬይ የሚያደርገን ብለናል። ፕሮክሲ ሰርቨር እና ቪፒኤን ሰርቨር ምንድነው ዘር ዲፍረንስ የሚለውን እናያለን። What it does, route traffic from one application through usually your browser through a proxy server, changes your IP address only for that application. ይሄንንም ፕሮክሲ ሰርቨርም አይፒ አድሬሳችንን ይቀይረዋል ግን ለአንድ ስፔሲፊክ አፕሊኬሽን ብቻ ነው። doesn't encrypt your traffic by default. VPN ትራፊካችንን ኢንክሪፕት ያደርጋል whereas proxy server doesn't encrypt our traffic by default. VPN virtual private network, what it does, encrypts all internet traffic system wide no instead. If you see for proxy server only for that application ነው specific ማለት ነው። routes all traffics for a secure VPN server ነው hides your IP address from websites and apps. So what is the difference between proxy server and VPN server? In general, feature traffic cover all system wide ነው። proxy usually just the browser ነው። encryption yes strong ነው።
whereas in case of proxy no encryption IP masking ለሁለቱም ያገለግላል። ሁለቱም አይፒያችንን ሃይድ ያደርጋል። IP masking ሃይድ ያደርጋሉ። bypass geolocation in both case it's a yes ነው። ይሄኛው ግን least reliable ነው። security on public wifi strong protection አለው። ይሄኛው ደግሞ weak or almost none ማለት ይችላል in case of proxy ማለት ነው። VPN ኮኔክሽን ለመጠቀም ያው ሰርቪሱን የሚሰጡን የግድ መኖር አለባቸው። choosing a VPN provider እንመለከታለን ማለት ነው። choosing a VPN ወይም virtual private network service provider can be crucial for privacy, security and anonymous online. When evaluating VPN providers, it's important to consider various factors based on your need, as here is the breakdown of what to look for. በመሆኑም እነሱንም ስንመርጥ እንደኛ ኒዳችን የተለያየ ነገሮችን ኮንሲደር አድርገን ቹዝ ማድረግ አለብን ማለት ነው። አንደኛው ሴሌክት ስናደርግ ፕራይቬት VPN ፕሮቫይደሮችን ፕራይቬሲ ኤንድ ሴኩሪቲ፣ ኖ ሎግ ፖሊሲ ensure the VPN provider has a strict no log policies። ለምሳሌ ሎግ ማለት እያንዳንዱ አክቲቪቲያችንም ማለት ነው። ስለዚህ ኖ ሎግ ፖሊሲ ለምሳሌ እኛ አክሰስ ያደረግነውን ሁሉን ነገር ለማንም አሳልፎ እንደማይሰጡ ኢንሹር መሆን አለበት ማለት ነው። there are cases እነዚህ VPN ሰርቪስ ፕሮቫይደሮች እነዛን አሳልፈው ለሰርድ ፓርቲ ኦር ፎር ገቨርንመንት ሊሰጡ የሚችሉበት እድል አለ። በመሆኑም ይሄንን ነው ሎግ ፖሊሲ የሚለው በማንኛውም ኮንዲሽን ሎጋችንን አክቲቪቲያችንን አሳልፈው የማይሰጡ መሆናቸውን ኮንፈርም ማድረግ አለብን ማለት ነው። they don't store any data on your online activities ዳታችንን ስቶር እንደማያደርጉ የኦንላይን አክቲቪቲያችንን ዳታ ስቶር አለማድረጋቸውን ማረጋገጥ አለብን ማለት ነው። ስቶር ካደረጉ ኢንኬስ ገቨርንመንት እነዛን ዳታ ስጡን ቢሏቸው ሊሰጡ የሚችሉበት ሴናሪዮ ስላለ ያንን ማረጋገጥ አለብን ማለት ነው። ኢንክሪፕሽን ፕሮቶኮል ሉክ ፎር ስትሮንግ ኢንክሪፕሽን የተለያዩ ኢንክሪፕሽን ፕሮቶኮል አሉ። ስትሮንግ የሆነ ኢንክሪፕሽን ፕሮቶኮል የሚጠቀሙትን መምረጥ አለብን። DNS and IP leak protection አለ። ኢንሹራንስ ፕሮቫይደር ኦፈርስ DNS leak protection to prevent your real IP from being exposed። ቅድም ምን ብለናል? ባይ ዲፎልት ዲቫይሳችን ኢንተርኔት ሰርቪስ ፕሮቫይደር ነው ሉክአፕ የሚያደርገው ብለናል። በመሆኑም እነዚህ ኢንተርኔት ሰርቪስ ፕሮቫይደሮችን DNS and IP leak protection መስጠታቸውን በትክክል ማረጋገጥ አለብን። ኪል ስዊች የሚል አለ። ኪል ስዊች will automatically disconnect your internet if the VPN connection drops። VPN connection drop ካደረገ ወዲያውኑ ኮኔክሽናችንን ዲስኮኔክት ማድረግ የሚችሉ መሆናቸውን ምርጫ ከማድረጋችን በፊት እነዚህ ነገሮች ኮንፈርም ማድረግ አለብን። ሌላኛው ስናወዳደር ስፒድ ኤንድ ፐርፎርማንስ ነው። ኮኔክሽን ስፒድ VPN can slow down your internet speed. Test the provider speed, especially if you are using it for streaming, gaming or large download። ለምሳሌ የምንጠቀመው ብዙ ዳታዎች ዳውንሎድ ለማድረግ ለጌሚንግ ከሆነ ጌም ለመጫወት ከሆነ እነዚህ ስትሪሚንግ ከሆነ እንደዚህ አይነት ነገሮች ከሆኑ ኦብጀክቲቫችን VPN ለመጠቀም የወሰንነው ኮኔክሽን ስፒዱን ቼክ ማድረግ አለብን። ሰርቨር ደግሞ ሎኬሽን አለ። choose a VPN with a wide range of server location to reduce latency and increase the chance of a faster connection። ይሄኛው ሎኬሽኑንም ኮንሲደር ማድረግ አለብን በምርጫችን ሰዓት ማለት ነው። ሌላኛው ደግሞ ስንመርጥ ሰርቨር ኔትወርክ አለ። ግሎባል ከቨሬጅ መሆን አለበት። check if the VPN provider has servers in countries where you need። እኛ የምንፈልገው ካንትሪ ላይ እነዚህ VPN ሰርቨር
ፕሮቫይደሮች መኖራቸውን ማረጋገጥ አለብን። Number of servers. More server often means less. That refers to a situation where system resources are overfilled by demands causing slowdown, delay. በመሆኑም ነምበር ኦፍ ሰርቨር ትንሽ ከሆነ ብዙ ሪኩዌስት ሲበዛባቸው የኛ ሪኩዌስት ዲሌይ ሊሆን ይችላል። በመሆኑም ነምበር ኦፍ ሰርቨር ያላቸውን ብዛት ያላቸውን ፎር ሪደንደንሲ ፐርፐዝ ለተለያዩ ጉዳይ ነምበር ኦፍ ሰርቨርን መጠየቅ አለብን ማለት ነው። dedicated IP or static IP. Some VPN offer dedicated IP if you need one, which can be useful for some businesses or online service. ለኦንላይን ሰርቪስ ወይም ለአንዳንድ ቢዝነሶች ዴዲኬትድ የሆነ አይፒ የሚሰጡ ካሉ ያንን እንደ አንድ ኦፕሽን መኖር አለመኖሩን ማረጋገጥ አለብን ማለት ነው ከመምረጣችን። ሌላኛው ማረጋገጥ ያለብን ዲቫይስ ኮምፓታቢሊቲ ነው። Multiple device support ensure the VPN is compatible with all devices you plan to use it on, like Windows, Mac OS, Android, iOS, Linux, etc. እኛ ከምንጠቀመው ዲቫይስ ጋር ቪፒኤን ነው ኮምፓታብል መሆን አለበት። ለምሳሌ ያ ቪፒኤን እኛ የምንጠቀመው ማክኦኤስ ነው፣ ያ ቪፒኤን ደግሞ ኮምፓታብል ካልሆነ ልንጠቀም ስለማያስችለን ያንን ቼክ ማድረግ አለበት። simultaneous connection, check how many devices can connect simultaneously with one account. Some VPN allow up to 6 or more devices to be connected at once. ይሄ ምንድነው? ለምሳሌ የተለያየ ዲቫይስ ኖሮን አለን ከሆነ አንዳንዶቹ እስከ 6 የሆኑ ዲቫይሶች at the same time ልንጠቀም ሳይመልታኒየስሊ ይፈቅዳሉ። በመሆኑም እነዚህ ነገሮችን ከግንዛቤ ማስገባት ይጠይቃል ማለት ነው ምርጫ ከማድረጋቸው። ሌላኛው ኮንሲደር ማድረግ ያለበት ኢዝ ኦፍ ዩዝ ነው። ዩዘር ኢንተርፌስ the VPN apps should have an intuitive, easy to navigate interface for both beginner and advanced user. ቢግነርም ጀማሪዎችም ሆኖ አድቫንስድ የሆነ በዛ ነገር ላይ እውቀት ያላቸውም ሰዎች ቢሆኑ ኢዝሊ ኢንቱዊቲቭ በቀላሉ ናቪጌት ሰርች ስናደርግ በቀላሉ ኢንተርፌሱ ቀለል ያለና ማንኛውም ሰው ቢግነርም ሆነ አድቫንስድ ሌቭል የሆነ ዩዘርም ቢሆን በቀላሉ ሊጠቀሙ የሚችለው መሆኑን ማረጋገጥ አለብን። ሴትአፕ ፕሮሰስ ሴትአፕ should be straightforward and customer support should be available for assistance if you need it. ለምሳሌ ፕሮሰሱን ሴትአፕ ስናደርግ ስትሬት ፎርዋርድ ያው ኔክስት እያሉ እንዳዛኛው እንትኖች ኔክስት እያሉ ማለት ኢዝሊ በቃ ስትሬት ፎርዋርድ የሆነ ፕሮሰስ ቢሆን ይመረጣል። ሌላው ደግሞ ኢንሳይድ ሄልፕ ሊኖረው ይገባል ማለት ነው። if we face any problem we can ask any question and they will provide us a solution ማለት ነው። streaming and geo restriction bypass geo block if you want to stream content from a specific region, example Netflix US, make sure the VPN can bypass geo restriction. በመሆኑም ከላይ እንዳየነው ኔትፍሊክስ አንዳንድ ሀገሮች ላይ ሪስትሪክትድ ነው። በመሆኑም ይሄንን ጂኦ ሪስትሪክትድ ያላቸውን እኛ መጠቀም እንፈልጋቸውን ልንጠቀም ያስችሉናል ወይንም አያስችሉም የሚለውን ማረጋገጥ አለብን ማለት ነው ከመምረጣችን በፊት። reliability for streaming, not all VPN works with streaming service like Netflix, BBC, iPlayer, Hulu is a US based subscription streaming service that offer a wide variety of TV shows, movies, original content and live TV. so አንዳንድ ቦታዎች እነዚህ የተጠቀሱት አገልግሎቶች ሪስትሪክትድ ናቸው። በመሆኑ ቼክ ማድረግ አለብን ማለት ነው። so if the VPN has been provided to work with those services ይሰራሉ አይሰሩም እኛ ያለንበት ሀገር ላይ የሚለው ማረጋገጥ መቻል አለብን። ሌላኛው ከስተመር ሰፖርት ብለናል። 24/7 support. It is useful to have access to customer support via live chat, email or phone.
ስፔሻሊ ኢፍ ዩ አር ኤክስፒሪየንሲንግ ቴክኒካል ኢሹ። ለምሳሌ ቴክኒካል ኢሹ ቢያጋጥመን 24 ሰፖርት ከሆነ 24 ሰዓት በሳምንቱ ሙሉ 24 ሰዓት ሰፖርት ካላቸው ወይ ቻት የምናደርግበት ኢሜይል የምናደርግበት ወይም ደግሞ በፎን ኮንታክት የምናደርግበት ስፔሻሊ ቴክኒካል ኢሹ ከሆነ በጣም ጠቃሚ ነው ማለት ነው። help resources ensure they have a comprehensive frequent FAQ when frequently asked question guides and tutorials to assist with setup and troubleshooting. ለምሳሌ FAQ ወይም frequently asked question የምንላቸው ሰዎች ገጥሟቸው ፕሮብሌሙን ያንን እንዴት ሶልቭ እንዳደረጉት ወይንም ደግሞ ራሳቸው እነዚህን ነገሮች ያወጡና ላይክ ኖሌጅ ቤዝ ማለት ነው እንደዛ የምንጠቀምበት መኖር አለመኖር ቼክ ማድረግ አለብን። ሌላኛው ፕራይሲንግ ኤንድ ፕላንስ ነው። አፎርደቢሊቲ comparing price plan and see if the VPN fits your budget. Often long-term plans are cheaper but ensures the server offers value for the price. በመሆኑም አፎርደቢሊቲ ማለት ያንን ነገር ያንን ፕራይስ አፎርድ ማድረግ ወይንም አውጥተን መጠቀም ብራችን አውጥተን ያንን ገንዘብ መክፈል እንችላለን ወይ በጀታችን ይፈቅድልናል የሚለው ማረጋገጥ አለብን። በአብዛኛው ሎንግ ተርም የሆኑ ፕላኖች ለረጅም ጊዜ ከሆኑ ዋጋቸው ይቀንሳል ማለት ነው። በመሆኑም ብቻ በጀታችን ይፈቅዳል ወይም አይፈቅድም። እኛ ለምሳሌ 100 ብር መክፈል ፈልገን 1000 ብር ቢጠይቁ አይሆንም ማለት ልክ እንደዛ መጀመሪያ መደራደር ያዋጣል ማለት ነው። ሌላኛው ደግሞ መኒ ባክ ጋራንቲ አለ። መኒ ባክ ጋራንቲ gives the opportunity to try the service risk free usually between 30 and 45 days. አብዛኛዎቹ መኒ ባክ ጋራንቲ ለምሳሌ ከ30 እስከ 45 ቀን ባለው ጊዜ ይሄንን VPN ተጠቅመን if you are satisfied we will continue, if not disconnect our agreement ማለት service agreement ማለት ነው። free trials some provider offer free trial or free version of their service with limited feature. አንዳንዶቹ ምንድነው የሚያደርጉት በፍሪ ያንን ሰርቪስ እንድንሞክር ይፈቅዱልናል፣ ግን ሊሚትድ የሆነ ፊቸር ነው የሚሰጡን። ገንዘብ የከፈለው ሞር የሆነ ፊቸር ይኖሩታል። ፍሪ ትራያሉ ደግሞ የተወሰነ ይሆናል። ምንድነው ሞቲቭ? ፍሪ ትራያሉን ተጠቅመን ሊሚትድ የሆነ ፊቸርን ተጠቅመን ሴኪዩር የሆነ ነገር ካየን ያው ያንን በማለት ወደዛ ወደ ክፍያው ይሄዳሉ የሚለውን ግምት ውስጥ በማስገባት ማለት ነው የፍሪ ትራያል አክሰስ እንድናደርግ የሚያደርጉ። This can help you to test the VPN before commit ከመሆናችን በፊት ኮሚት ከማድረጋችን በፊት ኮሚትመንት ውስጥ ከመግባታችን በፊት ትራያል ማድረግ ማለት ነው። ሌላኛው ደግሞ ሪፒቲሽን ኤንድ ሪቪውስ ነው። ዩዘር ሪቪው አለ። read user reviews and rating on trusted site. ትረስትድ የሆኑ ሳይቶች ላይ በመግባት ስለዛ VPN ሰርቪስ ፕሮቫይደር ምንድነው የሚባለውን የሚለው ማየት መቻል አለብን። ለምሳሌ ጥሩ ኮሜንት ከሌለው ሰርቪሱ ላይ ኮምፕሌን ካለ መጠቀም የለብንም ማለት ነው። or forums to see how reliable the VPN is in terms of speed, security and customer service. የከስተመር ሰርቪስ ችግር ሲገጥም እንዴት ነው ሶልቭ የሚያደርጉት፣ ሴኩሪቲያችን ዳታችን እንዴት ነው፣ ፐርሰናል ፕራይቬሲያችን ስፒዱ እንዴት ነው የሚለውን ዩዘር ሪቪውን አይተን ብዙ ኮምፕሌን ካለው እያየን እንግዲህ የተሳሳተ ነገር አንመርጥም። ስለዚህ ይሄንን ማየቱ ጠቃሚ ነው ማለት ነው። ኢንዲፔንደንት ኦዲት አለ። ሰም VPN ሰርቪስ አንደርጎ ኢንዲፔንደንት ኦዲት ቱ ቬሪፋይ their no-log policies and overall transparency. ኖሎግ መኖሩን ቼክ ማድረግ አለብን ብለናል። ለምሳሌ እኛ በእነሱ VPN ተጠቅመን የምናየውን ነገር ሁሉ ሎግ የሚያደርጉ ከሆነ በኤኒ ኬዝ ተገደው ያንን ዳታ ሊሰጡ ይችላሉ። ስለዚህ
ኖ ሎክ ፖሊሲ መሆኑን ይሄ ሊሰመርበት የሚገባ ይመስለኛል። ያንን ቼክ ማድረግ አለብን ማለት ነው። ቪፒኤን ደግሞ አድቫንስድ ፊቸር ምንድነው? ስፕሊት ተነሊንግ አለ። ዚስ ፊቸር አላው ዩ ቱ ቹዝ ዊች አፕስ ኦር ዌብሳይት ዩዝ ዘ ቪፒኤን ዊች ዳዝንት ሁሉንም የቪፒኤን ተጠቅመን አክሰስ ላናደርግ እንችላለን። ስፕሊት ተነሊንግ ለምሳሌ አንዳንዶቹን ዊዝ ቪፒኤን አንዳንዶቹን ደግሞ ዊዛውት ቪፒኤን። ለምሳሌ በጣም ሴኪዩር እንዲሆን የምንፈልገው ዩዚንግ ቪፒኤን አዘርዋይዝ ፐብሊክ ዋይፋይ ነው ልንጠቀም እንችላለን ማለት ነው። በመሆኑ ስፕሊት ተነሊንግ ነው ማለት ነው። this is useful if you want to route only certain traffic through a VPN. All traffic, YouTube, email, WhatsApp, etc. goes through the VPN, while other traffic, example YouTube or Netflix goes through your normal internet ማለት ነው። አንዳንዶቹን ቪፒኤን ተጠቅመን አንዳንዶቹ ደግሞ ዊዛውት ቪፒኤን ማለት ምንም ሴኩሪቲ አያስፈልጉም ብለን የምንገምተው ዊዝ ፐብሊክ መጠቀም እንችላለን ማለት ነው። ለዛ ነው ስፕሊት ተነሊንግ የተባለው። obfuscate server. If you are in a country with heavy internet censorship, look for a VPN that provides obfuscate server which hides the fact you are using a VPN. ይሄኛው ደግሞ ቪፒኤን እየተጠቀማችሁ መሆኑን ራሱ እንዳይታወቅ የሚያስችል ነው ማለት ነው። ቶር ኦቨር ቪፒኤን ደግሞ የሚባለው some VPN provide offer Tor integration for added anonymity. ሌላኛው ደግሞ ኢንቲግሬት ያደርጋሉ ከቶር ጋር ማለት ነው። በመሆኑ አኖኒመሳችን አይታወቅም ማለት ነው። Obfuscator servers. Obfuscator servers are servers that are specifically designed or configured to hide or distance your true purpose, often used in the context of VPN, proxy services, or secure communication. The word obfuscate means to make unclear or unintelligible, so this server help mask internet traffic to make it harder for third parties to detect what you are doing or where your traffic is going. ይህም በቃ ማለት ሰርድ ፓርቲዎች ኢንተርኔት ትራፊኩን ወዴት እንደሚሄድ አያውቁትም ማለት ነው። ይህንን ሰርቨር ከተጠቀሙ አሁን ደግሞ ፖፑላር ቪፒኤን ክላይንትስ በዩዝ ኬስ እናያለን። ቪፒኤን ክላይንትስ አለ፣ ፕላትፎርም አለ፣ ፕሮቶኮል አለ፣ ኖትስ እናያለን። እነዚህ ናቸው እንግዲህ ቪፒኤን ሰርቪስ ሰርቨር ፕሮቫይደርስ። አንደኛው ኖርድ ቪፒኤን የሚባል አለ። ፕላትፎርሙ ዊንዶውስ አለ። ከላይ ቅድም ኮምፓታቢሊቲ ብለናል አይደለ? ስለዚህ ይሄኛው ኖርድ ቪፒኤን ኮምፓታብል የሆነ ከዊንዶውስ ከማዕከል ሊኑክስ እና ከሞባይሎች ጋር ነው። ፕሮቶኮል ደግሞ የሚጠቀሙት ኖርድ ሊነክስ፣ ዋየር ጋርድ እና ኦፕን ቪፒኤን ነው። ከላይ ምንድነው ያየ ነው ዲሳይድ ስናደርግ ፍሬንድሊ ኢንተርፌሱ በጣም ቀላል መሆን አለበት ነው ብለናል አይደል? ስለዚህ ይሄኛው ዩዘር ፍሬንድሊ ነው ማለት ነው። ሌላኛው ደግሞ አብዛኛው ሰው የሚጠቀመው ማለት ነው ኤክስፕረስ ቪፒኤን የሚባል አለ። ፕላትፎርሙ ኮምፓታብል ዊዝ ኦል ዲቫይስስ ማለት እንችላለን። ላይት ዌይት ወይም ደግሞ ፕሮቶኮል የሚጠቀመው ላይት ዌይት እና ኦፕን ቪፒኤን ነው። ኢትስ ፋስት እና ሴኪዩር ነው የኛ ኤክስፕረስ ቪፒኤን። ስለዚህ ምርጫችንን እነዚህን ኮንሲደር ከለያየናቸውንም እነዚህን ያው ኮንሲደር የሚጠቀሙትን ፕሮቶኮሎች ኮንሲደር በማድረግ መምረጥ አለብን ማለት ነው። ፕሮቶን ቪፒኤን የሚባል አለ። ይህም ኮምፓታብል ዊዝ ኦል ነው። ኮምፓታብል ዊዝ ኦል ነው። ኦፕን ቪፒኤን አለ። ዋየር ጋርድ ነው። ፕራይቬሲ ፎከስድ ነው ይሄኛው ደግሞ ማለት ነው። ፕራይቬሲ ፎከስድ ነው ማለት ነው። ፕራይቬሲያችንን ምርጫ ካደረግን ፕሮቶን ቪፒኤንን ሌላኛው ደግሞ ሙልቫድ ቪፒኤን አለ። ይህም ኮምፓታብል ዊዝ ኦል ነው። የሚጠቀመው ፕሮቶኮል ዋየር ጋርድ እና ኦፕን ቪፒኤን ነው። አኖኒመስ ኦፕን ሶርስ ዚስ ዋን ኢዝ አን ኦፕን ሶርስ ማለት ነው። ሶ ኢፍ ዩ አር ቹዚንግ አ ቪፒኤን ፎር ኢንተርፕራይዝ ወይ ሪሞት ወርክ ቪፒኤን ክላይንት ፕላትፎርም አለ፣ ፕሮቶኮል ኖት አለ።
if we are selecting for enterprise or remote work VPN ክላይንቱ ሲስኮ ኤን ኮኔክት የሚባል አለ። ፎርሲ ክላይንት ቪፒኤን አለ። ኦፕን ቪፒኤን ኮኔክት አለ። ግሎባል ፕሮጀክት ፓሎ አልቶ አለ። ስለዚህ ኮምፓታቢሊቲ ይሄኛው ሲስኮ ኤን ኮኔክት ከዊንዶውስ ማክ እና ሊኑክስ ነው። አዘርዋይስ ሌሎቹ ግን ኮምፓታብል ዊዝ ኦል ዲቫይስስ ናቸው። ፕሮቶኮል ይሄኛው ኤስኤስኤል እና አይፒኤቪ2 ነው። ኖት ኮመን ኢን ኮርፖሬት ኢንቫይሮንመንት ይሄኛው በጣም ኮመን ነው ማለት ነው። ሲስኮ ኤን ኮኔክት እነዚህኛዎቹም እንግዲህ በዝርዝር እንደምናየው ፕሮቶኮል የተለያየ አለ እንትናቸው ዩስኬዛቸው አለ ማለት ነው እንደምታዩት። ስለዚህ ምርጫ ስናደርግ እነዚህን ሁሉ ኮንሲደር ማድረግ አለብን። ከላይ እንደተመለከትነው የተለያዩ አይነት ፕሮቶኮል ቪፒኤን ፕሮቶኮልሶች አሉ። ኦፕን ቪፒኤን እና ዋይልድ ጋርድን ስንመለከት these are two of the most popular VPN protocols today። በአሁኑ ሰዓት በጣም ፖፑላር የሆኑት ፕሮቶኮል ታይፕስ ኦፍ ቪፒኤን ናቸው። both are used to secure internet traffic through encryption. However, they differ significantly in performance, security design, ኮድ ቤዝ ሳይዝ ኤንድ ኢዝ ኦፍ ሴትአፕ ነው ማለት ነው። እነዚህ በጣም ፖፑላር ናቸው። ነገር ግን ቢትዊን ዘም ዜር ኢዝ አ ዲፈረንስ ማለት ፐርፎርማንስ ዲፈረንስ አለ፣ ሴኩሪቲ ዲዛይን፣ ኮድ ቤዝ ሳይዝ እና ኢዝ ኦፍ ሴትአፕ ላይ ግን ዲፈረንስ አለ። when you compare side by side the difference between OpenVPN እና WireGuard ስናየው ሪሊዝ ይሄኛው OpenVPN in 2001 ነው ኦፕን የሆነ ሪሊዝ የሆነው ኢንስቴድ WireGuard ደግሞ 2019 ማለት ነው። ሪሰንት ነው ማለት ነው። ሜን ላይ ሊኑክስ ኢን 2020 ማለት ነው። የኮቪድ ሰዓት ማለት ነው። እንደናንተ ነገር እሺ። ሌላኛው ደግሞ ፕሮቶኮል ታይፕ ደግሞ ይሄኛው ኤስኤስኤል ወይም ቴልስ ቤዝድ ቪፒኤን ነው። ይሄኛው ደግሞ ዩዝ ሞደርን ክሪፕቶግራፊ ነው የሚጠቀመው ዋየርጋርድ ፕሮቶኮል። ይሄኛው ኮድ ቤዝ ነው። ይሄኛው እንደምታዩት 400,000 ላይን ይላል። ይሄኛው 4,000 ላይን ስፒድ ኤንድ ፐርፎርማንስ ስሎው ነው። ይሄኛው ዋየርጋርድ ግን ቬሪ ፋስት ኤፊሽንት እና ሎ ሌተንሲ ነው ማለት ነው። አይዘገይም። በጣም ቬሪ ፋስት የሆነ ፕሮቶኮል ነው ማለት ነው ይሄኛው ዋየርጋርድ። ቬራስ ኦፕን ቪፒኤን ደግሞ ስሎ ነው ማለት ነው። ኢንክሪፕሽን ኤስ 256 ነው ዳታችን ኢንክሪፕት ለማድረግ የሚጠቀመው አልጎሪዝም። ቬራስ ይሄኛው ቻቻ 20 ስሙ ራሱ ደስ ይላል። ቻቻ 20 ነው የሚባለው። ቻቻ 20 ሞደርን ኤንድ ኤፊሽንት ነው። ኮኔክሽን ታይም ስሎ ቱ ኮኔክት ነው። ቬሪ ፋስት ነው ይሄኛው ቱ ኮኔክት። ይሄኛው ዋየርጋርድ ስቴቢሊቲ ቬሪ ስቴብል አክሮስ ኦል ኔትወርክ ነው። ቬሪ ስቴብል ነው። ስፔሻሊ ኦን ሞባይል ነው። ሌላኛው ክሮስ ፕላትፎርም የስ ነው። ዊንዶውስ፣ ማክ ኦኤስ፣ ሊኑክስ፣ አይኦኤስ፣ አንድሮይድ ይሄኛው የስ ነው። ሴኩሪቲ ኦዲትስ ማቹር በት ኮምፕሌክስ ሃርድዌር ቱ ኦዲት ይሄኛው ሲምፕለር ኮድ ኢዚየር ኦዲት ለማድረግም በቀላሉ ይቻላል ማለት ነው። ይሄኛው ዋየርጋርድ ፕሮቶኮል ከተጠቀም when we compare the performance between the two, WireGuard is significantly faster no due to running in the Linux kernel or efficient kernel modules, smaller code base and optimized cryptographic algorithm, whereas OpenVPN run in user space and run the user space and the device and can be bottlenecked by CPU. ስፔሻሊ ኦን ኦልደር ዲቫይስ በተለይም ደግሞ ዲቫይሳችን ኦልደር ከሆነ ሲፒዩአችንን ሜሞሪ በጣም ይዛል በመሆኑ ቬሪ ስሎ ነው ማለት ነው ፐርፎርማንስ ሌቭል when compare ኦፕን ቪፒኤን እና ዋየርጋርድ ቪፒኤን ፕሮቶኮልስ ማለት ነው። Now we are going to look at the potential drawbacks and limitation of VPN. Slower internet speed አንደኛው ነው። VPN encrypts your data and routes it through a remote server, which can reduce your connection speed. ዳታችንን ኢንክሪፕት በማድረግ ሂደት ውስጥ ያው ያንን ለማድረግ ኮኔክሽን ስፒዱ በጣም ሬዲዩስ ያደርጋል ማለት ነው። አሴ ድሮባክ ነው ይሄንን ኮንሲደር የምናደርገው።
ሌላኛው ኖት 100% አኖኒመስ ማለት ነው። አኖኒመስ ነው የቪፒኤን ተግባሩ ብለናል። ማንነታችንን የመደበቅ ማለት ነው። አይፒ አድሬሳችንን ደግሞ ማስክ የማድረግ ነው። ሆኖም ግን 100% ሹር መሆን አንችልም። ምክንያቱም እነዚህ ቪፒኤን ሰርቪስ ፕሮቫይደሮቹ ሎጋችንን እኛ ሰርች የምናደርገውን ነገር ሎግ የሚያደርጉ ከሆነ ሴቭ የሚያደርጉት ከሆነ ለምሳሌ በመንግስት ደረጃ ያንን ሰርቨር ውስጥ ያለውን ዳታ አሳልፈው የሚሰጡ ከሆነ 100% አኖኒመስ ነን ማለት አንችልም ማለት ነው። ቪፒኤን ፕሮቫይደር ትረስት ማለት ነው። ዩ መስት ትረስት ዘ ቪፒኤን ፕሮቫይደር ኖት ቱ ሚስዩዝ ኦር ሎግ ዩር ዳታ። ሚስዩዝ አድርገው አቢዝ እንዳያደርጉ ዳታችን ያም መጠንቀቅ መቻል አለባችሁ ማለት ነው። Blocked by some websites, streaming service or website like Netflix or banks may block VPN traffic. አንዳንዴ ደግሞ እነዚህ ቪፒኤን ትራፊኮችን ብሎክ የመደረግ እድል አላቸው ማለት ነው። ሌጋል ሪስትሪክሽን ኢን ሰም ካንትሪስ፣ አንዳንድ ካንትሪ ውስጥ ደግሞ ቶታሊ ቪፒኤንን መጠቀም አንችልም ማለት ነው። ሪስትሪክሽን አላቸው ማለት ነው። አገሮቹን ካላችሁኝ አልነግራችሁም። ስለዚህ እናንተ ራሳችሁ ኦንላይን ላይ ገቡና ሪስትሪክትድ ቪፒኤን ኢን ዊች ካንትሪ አር ሪስትሪክትድ ዩዚንግ ቪፒኤን ብላችሁ ቼክ ማለት ትችላላችሁ። በመሆኑ አለ ማለት ነው። እያጠቃለን ስንመጣ የቪፒኤን ቨርቹዋል ፕራይቬት ኔትወርክ ኢት ክሬትስ ኤ ሴኪዩር ኢንክሪፕትድ ተነል ሴኪዩር የሆነ ኢንክሪፕትድ ተነል ክሬት ያደርግልናል ቢትዊን አወር ዲቫይስ ኤንድ ትረስትድ ሰርቨር። ሪሞት አክሰስ ቪፒኤን አር አይዲያል ፎር ኢንዲቪጁዋል ዩዘር ቱ አክሰስ ፕራይቬት ኔትወርክ ሴኪዩርሊ ፍሮም ኤኒዌር። በማንኛውም ቦታ ሆነን ሴኪዩር የሆነ ሪሶርስን ማግኘትም መጠቀም እንችላለን ማለት ነው። ሳይት ቱ ሳይት ቪፒኤን ደግሞ ኮኔክት ኢንታየር ኔትወርክ ኮመንሊ ዩዝድ ቢትዊን ኦፊስ ብራንችስ። ለምሳሌ ሳይት ቱ ሳይት ቪፒኤን ደግሞ የምንለው ብራንች ያላቸው ሄድ ኦፊሱ አንዱ ሀገር ሆነው ብራንቾቹ ሌላ ጋር ቢሆኑ ሳይት መጠቀም እንችላለን። ቪፒኤን ክላይንትስ ደግሞ ከላይ እንዳየናቸው እና ኮምፔር እንዳደረግናቸው ኦፕን ቪፒኤን እና ዋይር ጋርድ አሉ። ኦፈር ዲፈረንት ትሬድ ኦፍ ኢን ተርምስ ኦፍ ስፒድ፣ ሴኪዩሪቲ ኤንድ ኮምፕሌክሲቲ ማለት ነው። ፕሮሴስ our data on public Wi-Fi helps remote workers connect securely, prevents data thefts, surveillance and tracking, essential for maintaining privacy and secure communication. Finally, we thank you for watching. Like, subscribe and comment if you found this video helpful. በሚቀጥለው ደግሞ በሌላ ርዕስ እንገናኛለን። ሰላም ሁኑ።